ይህ የዩቲዩብ ቻናላችን ነው። ይህ ዩቲዩብ ቻናላችን ላይ በጣም በርካታ ድራማዎች፣ ሙዚቃዎች፣ የተላለፉ ፕሮግራሞችን ታገኛላችሁ። ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ያመለጣችሁን ድራማ ታያላችሁ፣ ሙዚቃዎችን ትከታተላላችሁ። ልደታችሁን፣ በርካታ ዝግጅቶቻችሁን በዚህ ዩቲዩብ ቻናላችን ላይ ታገኛላችሁ። ቤተሰብ ስለምትሆኑ እናመሰግናለን። ሁላችሁም የዩቲዩብ ቻናላችን ቤተሰብ እንድትሆኑ ጋብዘናችኋል። ኢትዮጲስ ቲቪ ፕሮግራም የሚለውን ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። የደውል ምልክቷንም ተጫኑ። ቶሎ ቶሎ ፕሮግራማችን ይደርሳችኋል። እናመሰግናለን። ልጆች ባለፈው ሳምንት እንደነገርኳችሁ ኢትዮጲስ ግንቦት 29 እና 30 በውቢቷ ከተማ ሐረር ልትመጣ ነው። ሁላችሁንም ጋብዛችኋለች። ታዲያ ሐረር አምራለች፣ ደምቃለች። ደግሞ እንዴት ነው ደስ የሚለው። ስለዚህ ኢትዮጲስ በ29 እና 30 ግንቦት የዛሬ ሳምንት ትመጣለች። እጅግ ደስ የሚል ጊዜ ከእናንተ ጋር ታሳልፋለች። ቦታው ደግሞ የት እንደሆነ ልንገራችሁ፣ አሚር ኑር አዳራሽ ነው። ስለዚህ በአሚር ኑር አዳራሽ በአራት የተከፋፈለ ፕሮግራም ይኖረናል። ሁላችሁ መታችሁ ከኢትዮጲስ ጋር ደስ የሚል የማይረሳ ጊዜን ታሳልፋላችሁ። በጉጉት ኢትዮጲስ እየጠበቀች ነው ለመምጣት። እናንተስ በጉጉት እሷን ለማየት እየጠበቃችሁ ነው? ግንቦት 29 እና 30 ኢትዮጲስ ሐረር ትመጣለች። ስሜ አቢጊያ ለማየ ይባላል። ክፍሌ ሁለተኛ ነው። ሳድግ መሆን የምፈልገው ዶክተር ነው። ስሜ ኑሐሚን አለማየሁ ይባላል። የወጣው ከሁለተኛ ክፍል ነው። ሳድግ መሆን የምፈልገው ዶክተር ነው። አሁን የምናቀርብላችሁ ሽለላና ፉከራ ነው። ዘራፍ ተነስቶ ነው የምናቀርብላችሁ። ዘራፍ ተነስቶ ዘራፍ ሲነሳ የሌሊት አውሬ የቀን አንበሳ በዛ ቁልቁለት በዛ ድፋታ በአንድ እጁ ብረት በአንድ እጁ ቃታ ከቃታም ቃታ ቃታ ሞልቃቄ የኢትዮጵያ ልጅ ነኝ ወንድ አንበርካኪ። ስሜ ንግስት ማሙሽ ይባላል። የመጣሁት ከ3ኛ ክፍል ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ኢትዮጵያ። የሀገሬ ባንዲራ ይውለብለብ በሰላም በፍቅር ኖረናል ሲታ ኢትዮጵያ የጀግኖች ማረፊያ አረንጓዴ ቢጫ ቀይ ነው ያንቺ መለያ። ስሜ ሳደመቀ ይባላል። ስሜ ምህረት ኃይለስላሴ ይባላል። ወደፊት ሳድግ መሆን የምፈልገው የጥርስ ሐኪም ነው። ለአባት ባይወራ ዘላለም ሁልጊዜ የቀን ስራ ሰርቶ አድጎም ባለ ጊዜ ውለታው ተቆጥሮ ባይወራለትም አባት ዳይመንድ ነው አይገኝም የትም። እድለኛ ይሆንኩት እድለኛ እድለኛ ይሆንኩት እድለኛ ያኔ ድሮ ድሮ የተወለድኩበት ያንተ ልጅ መሆኔ የታወቀበት ለት። ስሜ አርሴማ ሽመልስ ይባላል። የመጣሁት ከአንደኛ ክፍል ነው። ሳድግ መሆን የምፈልገው ኢንጂነር ነው። አሁን ማቀርብላችሁ ግጥም ነው። ግጥሜ ርዕስ እናቴ እኔ ቅኔ ስምና ወርቅነሽ የፍቅርሽ ጥልቀቱ አይመረመርም በቃላት ሰንሰለት ከቶ አይገለጥም። ስላንቺ ለማረ ቃላት አጥቻለሁ ኑሪ ለዘላለም እማወድሽ። ስሜ ልዑል ሻጋር ተስፋ ይባላል። የመጣሁት ከአንደኛ ክፍል ነው። ሳድግ መሆን የምፈልገው ዶክተር ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ አባት ባይወራለትም ዘላለም ሁልጊዜ የቀን ስራ ሰርቶ አድጎ ባለ ጊዜ ውለታው ተቆጥሮ ባይወራለትም አባት ዳይመንድ ነው አይገኝለትም። ስሜ ጽናቱ ብሻት ይባላል። የ5ኛ ክፍል ላይ የማቀርብላችሁ ግጥም ነው። የግጥሜ ርዕስ እናቴ እናቴ መከታዬ የኑሬ መሰረቴ የስኬቴ መጀመሪያ አንቺ ዝቅ ብለሽ እኔን ከፍ አደረግሽኝ። ኑሪልኝ ዘላለም ልኑርልሽ ብቻ እስከ ዛሬ ለፋሽውን አሳርፍሻለሁ እናቴ ያላንቺ ማን አለኝ ያላንቺ ሚስጥር የማጋራው ማን አለኝ ዘላለም ኑሪልኝ። የግጥማችን ርዕስ ጓደኛ
ጓደኛዬ ውስጤ ተረጂ የሀሳቤ ተካፋይ የአንቺ ማንነት እኔ አውቃለሁ ብትጣይ ለይቅርታ ምትጓጊ ለተቸገሩት እጅሽን ምትዘረጊ እኔ እንደሌላ ሰው እኔን ማትከጂ። ስሜ ራሚ ፍቃዱ ይባላል። የመጣሁት ከ3ኛ ክፍል ነው። ሳድግ መሆን የምፈልገው ፓይለት። አሁን ማቀርብላችሁ ግጥም የግጥሜ ርዕስ የሴት ልጅ ይለኛል አዋርደኝ ስድብና ሙስና መለየት ተስኖት አዎ የሴት ልጅ ነኝ አሁን የጀግናዋ ጎንበስ ቀና ብላ ለልጇ ነዋሪ አይዞ አልከፋም ሴት ያሳደገኝ ስድብ ከመሰለ ደጋግመስ ነበር። ስሜ ፍቅረጽዮን ማሙሸት ይባላል። ስሜ አልቃያም ይባላል። አሁን የምናቀርብላችሁ ግጥም ነው። አለብኝ ውለታ እናት መረዳት ነው ሳለች በሕይወት ማዘን ያጋል ከገባች መሬት እና ለምን ትሙቲ ታጎንብሳ ከባይ ታነሳለች በጨለማ ዳብሳ። ስሜ ድላዊት አብዮት ይባላል። የመጣሁት ከ7ኛ ክፍል ነው። ትምህርት ቤቴ ሰፈረ ሰላም አሊቶ የዋኖ ነው። የማቀርብላችሁ ግጥም ነው። የግጥሜ ርዕስ ሴት ነኝ። አቅም አለኝ የምሰራው መሸነፍን የማልፈራው ፉክክሬ ከትላንቴ ስህተቴ ነው ብርታቴ። ሴት ነኝ እንደ እናት የምመክር እንደ እናት የማከብር ባለኝ አቅም የማላፍር ሴት ነኝ። ቅዳሜ እሑድ አለፈና ሰኞ ጠዋት መጣና ቶሎ መሄድ ትምህርት ቤት ጓደኞቼ ማገኝበት ትምህርት ቤት ልወደው ቤት ትምህርት ቤት የቀለም ቤት። ስሜ ሮዳስ ጌት ይባላል። የመጣሁት ከአውስትራሊያን አካዳሚ ቁጥር 2 ነው። አሁን ማቀርብላችሁ ስለ ትምህርት ቤቴ ነው። ትምህርት ቤቴ በጣም ወድሻለሁ፣ እውቀት ሰተሽ መግበሽኝ አስተማሪያሽኛል። በጣም ወድሻለሁ ትምህርት ቤቴ። ስሜ አሜኒዘር ዳዊት ይባላል። የመጣሁት ከኤሽያ አካዳሚ ነው። ሳድግ መሆን የምፈልገው መካኒክ ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ መምህር ሲጀምር ሀ ብሎ ጀምሮ ማቆሚያ የሌለ እውቀት ተሞክሮ ለእኔ መምህሬ ሁሉ ነገሬ ነው። እውቀትን መግቦ ፊደልን አርቅቆ የሚያሳይ ፈልቅቆ። ስላዳመጣችሁኝ አመሰግናለሁ። ስሜ ማህሌት መልካሙ ይባላል። ክፍሌ 2ኛ ክፍል ነው። ሳድግ መሆን የምፈልገው የቤተ ክርስቲያን አገልጋይ። አሁን የማቀርብላችሁ የግጥሜ ርዕስ ያለኝ ሁሉ ይጥፋ ሆዴም ጾሙን ይደር አላጊጥም በሰው መከበሩ ይቅር እኔ ግድ የለኝም ከሷ ውጭ ላለው እኔ የሚያኖረኝ እናቴ መኖር ነው። ስሜ ኬብሮን ስንታዬ ይባላል። የመጣሁት ከ1ኛ ክፍል ነው። አሁን ማቀርብላችሁ መዝሙር ነው። ሳድግ መሆን የምፈልገው ዶክተር ነው። ስሜ ራይስ ዳስ ይባላል። የመጣሁት ከ1ኛ ክፍል ነው። አሁን ማቀርብላችሁ መዝሙር ነው። ሳድግ መሆን የምፈልገው አውሮፕላን አብራሪ። ኑር መምህሬ ኑር መምህሬ ኑር መምህሬ ባንተ እኮ ነው መመስገኔ መከበሬ ምስጋና ይድረስ ውዱ መምህሬ ምስጋና ይድረስሽ ምርጡ አስተማሪ። ስሜ ማራማዊት አለማየሁ ይባላል። የመጣሁት ከ2ኛ ክፍል ነው። ሳድግ መሆን የምፈልገው ዶክተር ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ እናት አሏት። እናት አሏት ስሟን አሳንሰው ከቃሉ በላይ ነው ፍቅሯን ለቀመሰው። እናት የሚለው ፊደል ቃሉ ባይመጥናት የ9 ወር ቤቴ እማ ሆዴ አልኳት። እማምዬ ሆዴ እስኪ ጠይቅሽ ወልደሽ ለማሳደግ ምን ያህል ተቸገር። ስሜ አዶናይ ተመነ ይባላል። የመጣው ከዩኬጂ ነው። ያን በረጋው ልጅነት ሳላውቅ ያጥፋ ጀግነት እቅፍ አድርገሽኝ ባልቀድማት ቋት ማታ ሆዴ ሲባባ ልጄ ስትይ ተጨንቀሽ
አፍያ ወርዲን ይባላል። የመጣሁት ከ5ኛ ክፍል ነው። አሁን ማቀርብላችሁ እናት አለሚ ማማይ ከፍታይ ነሽ ማማይ ጭራሽ ላንቺ ማተለየ እንዳንቺማ አይኒማ ላየ በስቃይ ማምጠሽ ወልደሻል ከራስሽ ተማምጠሽ ወልደሻል አጸበት ቁልቁለቱን ወርደሻል ለኔ ስትይ ክብር አጥተሽ ተወርደሻል። ስሜ አቤል ሲሳይ ይባላል። የመጣሁት ከሚኒሚዳ ክበብ። እናት የደጎቹ ደግና ሳትበላ አብልታ ሳትጠጣ አጠጥታ ነይ ብይ ቢሏት በልቻለሁ ብላ እናት በረሃብ ሞተች የማይችሉት ይችላል። Hello everyone, my name is Solana. You can call me Soli. I am 12 years old. I was born on 2005. At the moment, I live in Hawassa. I study at Outshine Academy. There are 6 people in my family. My mother, my father, my brother, my sister, and me. Hello everyone, my name is Mirate Rossi. You can call me Mercy. I am 12 years old. I was born on March 16, 2006. At the moment, I live in Hawassa. I study at Outshine Academy. There are 5 people in my family. My father, my mother, my sisters, and me. የግጥሜ ርዕስ ኢትዮጵያዊ ጀግና የማይበገረው እንኳን ለሀገሩ ይተርፋል ለሌላው ስጋዬንም እንኩ አጥንቴንም እንኩ ነገር ግን ሀገሬን ኢትዮጵያን አትንኩ። ስላዳመጣችሁኝ አመሰግናለሁ። ስሜ ምዕራፍ ተሻገር ነው። የመጣሁት ከሁለተኛ ክፍል ነው። ሳድግ መሆን የምፈልገው ዶክተር ነው። የግጥሜ ርዕስ የተማረረች ውላ ወተቴን ሲጠጡ አይቤን ሲበሉ እግሬን ሲወጡ መች አስታወሱኝ መች ወደ እኔ መጡ ወተቴን ለባዳ እኔ እንዳባዳ መንገድ ላይ ጥለውኝ አካሌ ሲቆጣ አይገባ ብላቸው የውለታዬ እንደ ወፍ መብረርን አረኩት ምጫዬ። ስላዳመጣችሁ አመሰግናለሁ። ስሜ ምስራች ዘነበ ይባላል። የመጣሁ ከ3ኛ ክፍል ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ የኔ እናት ልዩ ናት። መሬት ተዘግዝቄ እኔ ብሸከማት ዊቃኖስ ቢዘንብ የውርድ ካናት እግሮቿን እያጠብኩ ሺህ ጊዜ ብስማት መቼም አትካስም የኔ እናት ልዩ ናት። እናትና ስትቆጣ መጥፎ ትመስላለች። ከሞት ስትለይ ሰማይ ሞራ ወደ ላይ ትናገራለች። እናት የሌለውን መካሪ